በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ እስራኤል ወአምላክ አበዊነ ቅዱሳን ዘተሳሃለነ ወገብረ መድኃኒተ ለሕዝበ ዚአሁ። ይቅር ያለን ወገኖቹ ለምእመናን ሕይወትን መድኃኒትን ያደረገን የአባቶቻችን አምላክ የቸርነት ባለቤት ቸሩ እግዚአብሔር ከዚህ ሰዓት ከዚህ ዕለት ያደረሰን ቅዱስ ስሙ የተመሰገነ ይሁን። እንዴት ዋላችሁ? እንዴት ሰነበታችሁ? ቸርነቱ ይቅርታው ምሕረቱ በጎነቱ ለዘላለም የባሕርይ ገንዘቡ የሆነ አምላካችን ዘላለም ሥላሴ ለአምላክነቱ እንደሚገባ ቅዱስ ስሙ በድጋሚ የተመሰገነ ይሁን። እመቤታችን ወላዲተ አምላክ ድንግል ማርያም፣ ቅዱስ መስቀሉ፣ ቅዱስ ቤተ ክርስቲያኑ ያከበራቸው ቅዱሳን ሁሉ ስማቸው የከበረ የተመሰገነ ይሁን። የተመሰገነ ይሁን። የቅዱስ ጳውሎስ መልእክት አንደኛይቱ ወደ ቆሮንቶስ ሰዎች ምዕራፍ 13 ቁጥር 1 እስከ መጨረሻው። በሰዎችና በመላእክት ልሳን ብናገር ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሿሿ ጸናጽል ሆኛለሁ። ትንቢትም ቢኖረኝ ምስጢርንም ሁሉና እውቀትን ሁሉ ባውቅ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ ፍቅር ከሌለኝ ግን ከንቱ ነኝ። ድሆችንም ለመግብ ያለኝን ሁሉ ባካፍል ሥጋዬንም ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ምንም አይጠቅመኝም። ፍቅር ያስታግሳል፣ ፍቅር ያስተዛዝናል፣ ፍቅር አያቀናናም፣ ፍቅር አያስመካም፣ ፍቅር አያስታበይም፣ ብቻዬን ይድላኝ አያሰኝም፣ አያበሳጭም፣ ክፉ ነገርን አያሳስብም። ከእውነት ጋር ደስ ይለዋል እንጂ ስለ አመፃ ደስ አይለውም። ሁሉን ይታገሳል፣ ሁሉን ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉም ይጸናል። ፍቅር ለዘወትር አይወድቅም። ትንቢት ቢሆን ግን ይሻራል፣ ልሳኖች ቢሆኑ ይቀራሉ፣ እውቀትም ቢሆን ይሻራል። ከእውቀት ከፍለን እናውቃለንና ከትንቢትም ከፍለን እንናገራለንና ፍጹም የሆነ ሲመጣ ግን ተከፍሎ የነበረው ይሻራል። ልጅ ሳለሁ እንደ ልጅ እናገር ነበር፣ እንደ ልጅም አስብ ነበር፣ እንደ ልጅም እቆጥር ነበር። ጎልማሳ ሆኜ ግን የልጅነትን ጠባይ ሽሬአለሁ። ዛሬስ በመስታወት በድንግዝግዝ እንደምናይ ነን፣ በዚያን ጊዜ ግን ፊት ለፊት እናያለን። ዛሬስ ከእውነት ከፍዬ አውቃለሁ፣ በዚያን ጊዜ ግን እኔ ደግሞ እንደታወቅሁ አውቃለሁ። እንዲህም ከሆነ እምነት፣ ተስፋ፣ ፍቅር እነዚህ ሦስቱ ጸንተው ይኖራሉ። ከእነዚህም የሚበልጠው ፍቅር ነው። ስለ ቅዱስ ቃሉ ቸሩ መድኃኔዓለም በድጋሚ የተመሰገነ ይሁን። የተመሰገነ ይሁን። እንግዲህ የዐቢይ ጾም ትምህርት እንደ ሁለቱ ጉባኤ ክፍል 8 እንደዚህ ጉባኤ ክፍል 4 ርዕሱ ምን እንደሆነ ያነበብኩት ክፍል ስለሚናገር መናገር የሚያስፈልገኝ አይመስለኝም። ሳምንት ስለ ትዕግስት ስንነጋገር ፈጽሞ ስለማላውቀው በቅዱሳን ሕይወት ላይ በቅዱሳት መጻሕፍት ላይ ካየሁት በቀር ብያለሁና ከዚያም በፊት የነበረው መኖ ጥሪት በመጀመሪያውም ያነሳነውን ምን ነበር? ትሕትናን የእናንተን አላውቅም፣ እኔ በተግባር አላውቃቸውም። ከሁሉ የበለጠ ደግሞ የሚጨንቀው ዛሬ ነው። የሚጨንቅበት ምክንያት ሁለት ነው። አንደኛ ስለማናውቀው፣ ሁለተኛው የሚጨንቀው እንደምናውቀው ስለምናስብ። ራሱ ጥቅሱ የራሱ ሲነበብ እርግጠኛ ነኝ ግማሾቻችሁ በግማሽ ልብ ነው የምታዳምጡት። ለምንድነዋል? ብዙ ጊዜ ሰምተነዋል ይህን ጥቅስ አይደለም? ፍቅር ከሌለ ከንቱ ነኝ የሚለው በየግድግዳው በየታክሲው በየባጃጁ ምን የሌለበት አለ። ስለ ፍቅር ብዙ ነገር ተብሏል። በጣም ብዙ ተዘፍኗል። የተዘፈነ ግን ስለ ፍቅር አይደለም። በፍቅር ስም ለአጋንንት ተዘፍኖላቸዋል አይደል? ስለ ፍቅር ብዙ ነገር ተብሏል። ሰው የመሰለውን ነገር ብሏል። እና መነሻ እንዲሆነን እንደ ሳምንቱ በነገረ ቅዱሳን ነው የምጀምር። ምክንያቱስ ችሎታ በሌለኝ ነገር መሀል ውስጥ ገብቼ ከመዋኝ የቅዱሳት መጻሕፍትን ኃይለ ቃልና ከአባቶቼ ከእናቶቼ በመጽሐፍም በዓይኔ የሚያየሁትን ነገር ለእናንተ ለማጋራት ወደ መጨረሻ አካባቢ ባጭሩ ባደርገው ይሻለኛል። መነሻ እንዲሆናችሁ እችን ብቻ ነገራችኋለሁ። ደህና ዋላችሁ። ተሞክሬን ብዙ ጊዜ አጋራለሁ። ባለፈው መዘኛው ጉባኤ ተናግሬዋለሁ።
አንድ ሰው መጣና በዚህ ምድር አንደኛ የምትወደው ሰው ማን ነው አለኝ። ነናዋላችሁ ምንድን ነው የሚጠብቅ? እናት፣ አባት፣ ሚስት፣ ልጅ ምናምን የሚባሉ ነገሮችን እኔ ከአንጀቴ ነው የምመልስለት። መልሱ ምንድን ነው? አንደኛ ሁለተኛ የሚባል አላቅም። እንዴት ሲለኝ መወደው ሰው የለኝም ሲጀምር። የቀለድክ ነው አለኝ። አይ የቀለድኩ አይደለም፣ ከልቤ ነው። እኔ መወደው ሰው በዚህ ዓለም እንዳለ አላቅም። መጨረሻ ያለኝ ምንድን ነው? አይ አንተ እውነትም እንደሚሉት ትንሽ ግማሽ እብድ የሚለኝ ሰዎች አሉ አይደል? ግማሽ እብድ እውነታቸው ነው። ስማ ግማሽ እብድ ነው። ግማሽ እብድ ማለት ምን ማለት ነው? ለእነሱ እንደመሰላቸው ይሆን፣ እኔ ለራሴ ግን አምንበታለሁ። እብድም ቢሉኝ ምንም ቢሉኝ አምንበታለሁ፣ እውነታቸው ነው። እና ያን ብሎ ያለኝ ትክክል ነው ለሱ። ምክንያቱም እኔ እንደዛ ያልኩት አንተ አንቺ እናቴን እህቴን ሚስቴን ምናምን እወዳለሁ የምትለው አይነት ነገር የሌለኝ ነው አይደለም። እሱ ፍቅር እንዳልሆነ ስለማውቅ ብቻ ነው። ስለዚህ እኔ እውነተኛው ፍቅር ምን እንደሆነ በተግባርም በአካል ከማውቃቸው ቅድስና ካላቸው አበው እናቶች በዓይኔ ያየሁት በቅዱሳት መጻሕፍት ከቅዱሳን ሕይወት የተማርኩትና መድኃኒታችን ያስተማረን በወንጌል ያለው ፍቅርና እኛ ፍቅር የምንለው ለዛ ነው። የዚህ ዘመን ትልቁ በሽታ ፍቅርን አለማወቃችን ብቻ ሳይሆን ፍቅርን እንደምናውቅ ማሰባችን። ደህና ዋላችሁ። ቢያንስ ዛሬ አንድ ትምህርት ይዘን መሄድ አለብን። ቢያንስ ቢቀር እሱም እኛ ፍቅር ብለን የምንገምተው እየኖርንበት ያለው ነገር ስህተት መሆኑን መረዳት። ሌላ ቢቀር ፍቅር በአንድ ጀንበር የሚገኝ ነገር አይደለም። እችን የአደራ የመነሻ መልእክት ላድርግና ወደ ነገረ ቅዱሳን እንገባለን። ወደ መጨረሻው እንመጣለን። ቅዱስ ጳውሎስ ያለው ብቻ ሳይሆን መቼስ መጽሐፍ ቅዱስ ከኦሪት ዘፍጥረት ምዕራፍ 1 እስከ ዮሐንስ ራእይ ምዕራፍ 22 ድረስ ብንመለከተው መልእክቱ ጥቅልል ብሎ አንድ ብቻ ነው፣ ፍቅር ነው። ሌላ መልእክት የለውም። የመጽሐፍ መልእክቱ የመጽሐፍ ቅዱስ የቅዱሳት መጻሕፍት ሙሉ መልእክታቸው ፍቅር እንደሆነ ጸላይ ስናያስ ስለሚያውቅ ከሁሉ እንዳይገባን ያደረገ ፍቅር ነው። የእግዚአብሔርም ሆነ የባልንጀራ ፍቅር እንዳይገባን አድርጎናል። ቅዱሳንን ተመልከቷቸው። ፍቅር ሳይኖረው ነቢይ የተባለ አንድ ሰው ከጠቀስክልኝ እኔ እቀጣለሁ። ፍቅር የሌለው አንድም ነቢይ ቅዱስ ተብሎ የሚጠራ ነቢይ የለም። ፍቅር ሳይኖረው አንድም ቅዱስ ተብሎ የሚጠራ ሐዋርያ፣ አንድም ቅዱስ ተብሎ የሚጠራ ሰማዕት፣ ጻድቅ፣ ባሕታዊ፣ ድንግል የለም። ለምን ብትሉ በአጭር ማጠቃለያ በባህሪው ቅዱስ ማን ነው? ንገሩኝ። እግዚአብሔር ነው። ቅዱስ ዮሐንስ ወልደ ነጎድጓድ በመልእክቱ በአንደኛ መልእክቱ ላይ ምን አለ? እስመ እግዚአብሔር ፍቅር ውእቱ። እግዚአብሔር ምንድን ነው አለ? ልብ በሉ። ቅዱስም እሱ ነው። ደግሞ ፍቅር ማን ነው? ስለዚህ ቅዱሳን የሚያሰኛቸው ማን ሲያድርባቸው? ቅዱሱ እግዚአብሔር ሲያድርባቸው። እግዚአብሔር ካላደረበት አንድ ሰው ቅዱስ፣ አንዲት ሴት ቅድስት መሆን አትችልም። ስለዚህ እግዚአብሔር ፍቅር ከሆነ እነዚህ ቅዱሳን ነቢያትም፣ ሐዋርያትም፣ ጻድቃን፣ ሰማዕታትም ቅዱሳን ለመባል እግዚአብሔር ካደረባቸው፣ በሌላ አነጋገር ምንድን ያደረባቸው? ፍቅር ነው። ስለዚህ ፍቅር የሌለው ነቢይ የለም። ፍቅር የሌለው ሐዋርያ የለም። አሁን ከነቢያት መካከል በጣም በእኛ አስተያየት ብስጩ የሚመስል ቅዱስ ኤልያስ ነው አይደለም? የሚቀጣ ሰማይ የሚለጉም እሳት የሚያዘንም ያን ያደረገ ፍቅርን ስለማያውቅ አይደለም። ፍቅርን የምንገልጥበት መንገድ የተለያየ ስለሆነ ነው። ብዙ ጊዜ ከምነቅፋቸው ነገሮች አንዱ ስንት አይነት ፍቅርን ያለ ሲባል ሰው አንዳንዱ 2 አንዳንዱ መዓት ነው የሚለው። ለምሳሌ እንደ ሃይማኖት ከሆነ 2 ነው፣ የእግዚአብሔርና የባልንጀራ ፍቅር ይላል። ትክክል ነው አይደለም? እንዴት ዋላችሁ? ፍቅር ስንት ነው? ፍቅር አንዲት ብቻ ናት። ለምን? የእግዚአብሔርን ፍቅር ገንዘብ ያደረገ ፍቅረ ቢጽ የባልንጀራ ፍቅር አይኖረውም። ምክንያቱም እግዚአብሔርን ከወደደ ግዱን ባልንጀራውን ይወዳል። ምክንያቱም ሐዋርያው ነግሮን የለ የምታየውን ወንድምህን ካልወደድክ የማታየውን እግዚአብሔርን ስለማትወደው እግዚአብሔርን ከወደድከው ባልንጀራን ትወዳለህ ማለት ነው። ወደ ምድራዊ ሲመጣ ግን ፍቅር ምንድን ነው ሲባል ብዙ አይነት ፍቅር አለ። ለምሳሌ የእናት ፍቅር፣ የሚስት ፍቅር፣ የልጅ ፍቅር፣ የምናምን ፍቅር ይላል። ይህ ሁሉ ብትንታይ ምን ያደርግልሃል? ይህ ሁሉ ብትነግረኝ ስጋዊ ስሜትን ነው እንጂ የእናት ፍቅር ይባላል? እንዴት ዋላችሁ?
እንዴት ዋላችሁ? የእናት ፍቅር የሚባል አለ ተለይቶ። እናትህን አስበልጠህ ውደድ የሚል ሕግ አለ። ጌታችን በመዋዕለ ሥጋዌው የፍጥረት ሁሉ እመቤት በሰማይ ላሉ መላእክት እንኳ እመቤት የሆነቻቸው እግዝእትነ ማርያም ከውጭ ጥሩልኝ አላለችም። ግን ከአረጋዊ ዮሴፍ ልጆች ጋር ቁማ ሳለ ይሁዳ አስቆሮቱ ገብቶ በወንጌል እንደተጠቀሰ እናትህና ወንድሞች ይፈልጉሃል ብለው ሲለው ጌታ እናቴንማ ብሎ ወጣ። እንዴት ዋላችሁ? ወጣ ወይ? እናቴና ወንድሞች እነማን ናቸው አለ? የእግዚአብሔርን ቃል የሚሰሙ። ምን ሲያስተምረን ነው? ክብር የተለያየ። ነቢያት የራሳቸው ክብር አላቸው አይደል? ሐዋርያት የራሳቸው ክብር አላቸው። አሁን ካህንና ዲያቆን ክብራቸው እኩል ነው? ንገሩኝ። ጳጳስና ኤጲስቆጶስ ክብራቸው እኩል ነው? ክብር ይለያያል። ለምን? በጥረት መጠን የሚገኝ ነው፣ በድካም ከእግዚአብሔር ቸርነት ባሻገር። ፍቅር ግን እናቴን ወዳታለሁ ከምለው መውደድ ወንድሜን አሳንሽ የምወደው ከሆነ ምኑ ነው ፍቅር? ይሄ ነው። ሁልጊዜ ደጋግም የምነግራችሁ ነገር አለ። የእናት ፍቅር ተብሎ መባሉን አልነቅፈውም። ለምን? እናቴን ስወዳት የማደርገውና ባለቤቴን ስወዳት የማደርገው ይለያያል። እና ዋላችሁ? እንዴት ዋላችሁ? መገለጫው አለ አይደል? ፍቅሩ መግለጫው መንገድ ነው እንጂ ፍቅር ስንት ናት? ትናንት ፍቅር ስንት ነበረች? ንገሩኝ። ዛሬ ስንት ናት? ለወደፊቱም መቼም አትለወጥም። ፍቅር አንዲት ናት። እርሷም እግዚአብሔርን ከመውደድ የተነሳ ፍጥረቱን መውደድ ነው። በቃ ሌላ ነገር የለም። ወንድ የለ፣ ሴት የለ። ጌታችን እኮ ነግሮናል። እንዲያውም እኮ ማበላለጥ ምን ብቻ እኮ አይደለም። አፍቅሩ ጸላኢተክሙ፣ ጠላቶቻችሁን ምን በሉ? ተናገሩ፣ ተናገሩ። አዎ ፍቅር አንዲት ናት። ግን መገለጫው ግን ይለያያል። ለእናት፣ ለእህት፣ ለሚስት፣ ለልጅ ሲሆን መገለጫው ይለያያል። ማጠቃለያ አላርገው ብዬ በዛው እኮ ገባሁበት እናንተ። እሺ ይሄ የትምህርቱን ስለ ፍቅር መግቢያ እንበለውና ወደ ነገረ ቅዱሳኑ እንምጣ። ቅዱሳን የፍቅር እግዚአብሔር ከመስቀሉ ባሻገር በመስቀሉ ከገለጠው በላይ ፍቅር ምንም ስለሌለ ከሱ ባሻገር ግን የእግዚአብሔርን ፍቅር ብናየው በቅዱሳን ነው። በሶስት ነው ተገናኝተን የነበር አይደለም? በአራት እንጀምር። በአራት መፍቀር የጥበብ ጠቢበ ጠቢባን ቅዱስ ሰሎሞን ዓመታዊ በዓሉ ነበር። ሰሎሞን የቅዱስ ዳዊት ልጅ ነው። ሰሎሞን የሚባል ሰው አለ? ስሙ ከባድ ነው። ተጠንቅቀ ያዘው። አንዳንዴ የማንችለውን ነገር ስንይዝ ከባድ ነው። ቅዱስ ሰሎሞን ለአባቱ ያልተሰጠ ጥበብ ተሰጠው። ቆመበት፣ ወደቀበት። ንገሩኝ። እንዴት ዋላችሁ? እንዴት ዋላችሁ? በኃጢአቱ ከወደቀ ይልቅ በተሰጠው ጸጋ የወደቀ መነሻው ጭንቅ ነው። ብዙ ጊዜ ከእግዚአብሔር የጸጋ ስጦታን ስትለምን መጠንቀቅ አለብህ። ከጸጋ ስጦታ ሁሉ መለመን ያለብህ አንዲት ናት። መለመን ያለብሽ አንዲት ናት። እሷ ምንድን ናት? ስርየተ ኃጢአት። በሉ እስቲ በቃ ሊቁ ምን አለ? ጸጋሰ ስርየተ ኃጢአት ይእቲ። የእግዚአብሔር ዋና ስጦታው ምንድን ነው? ለእኛ ኃጢአታችንን ይቅር ማለት። ከዚህ በላይ አትመኙ። ከዚህ በላይ አንመኝ፣ ይቅርብን። አንዳንዴ አእምሮት ይመጣል። ለምሳሌ በጣም ታሞ የተጨነቀ ሰው ስናይ እንደው ጌታዬ ሀብተ ፈውስ ሰጥቶኝ ይህንንስ ዳሰስ አድርጌ ባዳንኩት ሆኖ ምኞት ሊመጣ ይችላል። እንዲህ ያለ ምኞት ሲመጣ አማትብበት። ምክንያቱም ከፍተኛ በደል ነው። እንዲህ ብለህ ማሰብ ራሱ ትልቅ ኃጢአት ነው። እሱን ማሰብ ማስታወስ ይገባል። በነገራችሁ ላይ ይሄ ትኩረታችሁ እንደማይሰባችሁ ተስፋ አደርጋለሁ አይደል? ወድጄ አይደለም እንጂ አድርጌ አይታችሁኝ አታውቁም። ምንም ጠቃሚ ነገር አለም። ጨርቅ ነው በቃ አናቱ ላይ ጨርቅ አድርጓል ነው፣ ያ ነገር የለውም። ጥምጥም እንዳላደርግ ሞያ የለኝም ብዬ ነው እንጂ ጥምጥም ነበር የምጠመጥም። ግን ሞያ ከመጠምጠም ምን አሉ አባቶቻችን? መማር ይቅደም አሉ። እንዲህ የተማርከው ትምህርት ሳብትለኝ ገና ለመጠምጠም ደረጃ አያደርሰኝም። እዚህ በቅዱስ ጳውሎስ መልእክት በ13ኛው ምዕራፍ ላይ የተዘረዘሩትን ስለ ፍቅር የተነገሩትን ነገሮች በሙሉ ለመዘርዘር ይከብደኛል። ደህና ዋላችሁ? ጥቅልል ሲል ግን የተነገረውን ቢያንስ በሶስት እንክፈለው። ምዕራፉን 13 ቁጥር ነው ያለው። በሶስት ክፍል እንየው።
የመጀመሪያው እስከ ቁጥር 3 ያለውን ስትመለከቱት የሰው ልጅ ምንም ነገር ቢኖረው ቢጾም፣ ቢጸልይ፣ ቢሰግድ፣ ቢመጸውት፣ ተራራውን ቢወጣ፣ ቁልቁለቱን ቢወርድ፣ የፈለገውን ነገር ቢሰራ ፍቅር ከሌለው ይሄ ሁሉ ዋጋ የለውም። የመጀመሪያው የሚነግረን እሱ ነው። ስለዚህ እዚህ ላይ አንድ መልእክት መውሰድ ነው። መልእክት ነው የምንወስደው። ፍቅር አንዲት ናት ብለናል አይደለም? ፍቅር ስንት ነው? እግዚአብሔርን ከመውደድ የተነሳ ፍጥረትን መውደድ ነው። ገብታችኋል? አንዲት ናት። ፍቅረ እግዚአብሔር ፍቅረ ቢጽ ቢባል መገለጫውን ማየት ነው እንጂ አንዲት ናት ፍቅር። እግዚአብሔር እኛን የወደድባት ፍቅር ስንት ናት? እኛ እግዚአብሔር ልንወደው የሚገባ ፍቅር ስንት ናት? ያችሁ ፍቅር ለሁሉ ትበቃለች። ነቢያትን ነቢያት ያደረገቻችሁ ያቺ ፍቅር ናት። ሐዋርያትን ሐዋርያት ያደረገቻችሁ ያቺ ፍቅር ናት። ሰማዕታትን ያስጨከነች፣ ጻድቃንን ያስታገሰች፣ ደናግልን ንጹሐን ያደረገች፣ መነኮሳትን ያኖረች ያቺ አንዲቱ ፍቅር ናት። ሊቃውንትን ያጸናች አንዲቱ ፍቅር ናት። ምስጢር የገለጠች ያቺ አንዲቱ ፍቅር ናት። ያቺውን ፍቅር እግዚአብሔር፣ ያም ፍቅር እግዚአብሔር ብቻ ነው። ይሄ ፍቅር መገለጫውን ስትመለከቱ ጌታችንን አባ ሕርያቆስና ቅዱስ ዮሐንስ አፈወርቅ ምን አሉ? ፍቅር ሳቦ ለወልደ አምላክ እመንበሩ፣ የአምላክ የእግዚአብሔርን ልጅ መድኃኒታችን ኢየሱስ ክርስቶስን ከሰማይ የሳበው ምንድን ነው? ንገሩኝ። ወአብጽሖ እስከ ለሞት፣ እስከምን አደረሰችው? ፍቅር ምን እንደሆነች ራሱ ባለቤቱ ጌታችን ሲነግረን በቅዱስ ዮሐንስ ወንጌል 15:13 ላይ እንዲህ አለ፣ አልቦ ዘይአቢ ወይሄይስ እምዝ ፍቅር። ፍቅር ማለት ይሄ ነው፣ ከዚህ የሚበልጥ ምንም ነገር የለም አለ። እንዴት? ከመ ብእሲ ዘይሜጡ ነፍሶ ቤዛ ነፍሰ ቢጹ ወይም ቤዛ አይረክት። አንድ ሰው አንድን ሰው ወዳለው የሚለው በአንድ መስፈርት ነው፣ ራሱን ለዛ ሰው አሳልፎ ከሰጠ ብቻ። ደህና ዋላችሁ? እንዴት ዋላችሁ? ሰውን ወደዋለሁ የምትለው መቼ ነው? አንተ ራስን ለሱ አሳልፎ የሰጠ ቀን ብቻ። ለምን ቢባል ጌታችን መድኃኒታችን ኢየሱስ ክርስቶስ ምንድን ያለ? ተፋቀሩ በቤናቲክሙ፣ እርስ በርሳችሁ ንገሩኝ፣ በከመ አነ አፍቀርኩክሙ፣ እኔ ምን እንዳልኳችሁ። መውደዱን ግን ከቃሉ ይልቅ በምኑን የነገረን? በነገራችሁ ላይ ከሰማየ ሰማያት የወረደ በምን ምክንያት ነው? ስለወደደን። ከእመቤታችን የተወለደ ለምንድን ነው? ስለወደደን። አምላክ ይህን ሁሉ መሆን ነበረበት። ለምን ተሰደደ? ስለ ፍቅር። ስለምን ተያዘ? ለምን ተገረፈ? ለምን ተሰቃየ? ለምን እስከ መቃብር ድረስ ደረሰ ጌታ? ፍቅር ካልገባን መቼም ክርስትና ሊገባን አይችልም። የመድኃኒታችንና ሊገባን የሚገባው የመጀመሪያ ነገር እግዚአብሔር እኛን የወደደንን መጠን መረዳት አለብን። እና ምንም አይነት ስራ ስንሰራ ፍቅር የሌለው እንዳይሆንብን ሁልጊዜ ማዘን ማሰብ አለ። የመጀመሪያ የነገረን ይሄንን ነው። ምንም መልካም ስራ ያለ ፍቅር አይሆንም። ጌታችን በፍርድ ቀን የሚጠይቀን ስንት ጥያቄዎች አሉ? ንገሩኝ። 6 ጥያቄዎች አይደለም? 6ቱ ምንድን ናቸው? እስመ ረህብኩ፣ ተርቤ ማለት ምን ማለት ነው? አንድን ሰው ተርቦ የምናበላው ብንወደው ነው ብንጠላው ነው? ንገሩኝ። ስለዚህ ፍቅር ማለት እኮ ወሬ አይደለም፣ በአፍ ማውራት አይደለም። ሃኒ የኔ ፍቅር ቤብ ምናምን አራትን ባባ ግድ የለም። ብዙ ሴቶች ይከፋቸዋል። እህቶቻችን እወድሻለሁ የሚልሽን አይደለም። ፍቅሩን ከከንፈሩ ይልቅ በተግባሩ የሚገልጠው አይሻልሽም? በአንደበቱ እየሸነገለሽ ሲወጣ ካንቺ ውጭ ስንት ሴት አይኑ እያማተረ የሚውለው ምን ያደርግልሻል? የተግባሩ አይሻል? ሃኒ ብሎሽ መርዝ ቢሆንብሽ ምን ያደርግልሻል? ማር እያለ መርዝ ነው የሚሆንብሽ። ፍቅር በተግባር የምትገለጥ አባቶቻችን ምን ይለዋል? ምን ብለዋል? ፍቅር ይኖራል እንጂ አይሰበክም። ራሱ ማስተማሩ ግዴታ ሆኖብኝ ነው እንጂ አይሰበክም። ለምን? ሙያ ቢኖረኝ ለምሳሌ መምህሮቻችን አባቶቻችን ያሳደጉን። እኔ አሁን አንድ የማውቀው ሰው አለ፣ እዚህ ስለሌለ ነው የምናገረው። እሱ ራሱ እንደ ተራ ውዳቂ ሰው ነው የሚቆጥር፣ ግን ትልቅ ደረጃ ደርሷል። ምናለትም ጸጋ ላይ ጸጋ ደርሷል። ከዚህ የደረሰባቸውን 2 ምክንያቶች ያውቃቸዋለሁ። አንደኛው ፍጹም መሬት ነው፣ ትሁት በጣም ራሱን ከኢምንት የሚቆጥር። የሚገርመው ነገር ሊያናግረኝ ሲመጣ አይ አንተ እኮ የምትረባ ሰው አይደለም ኮስተር ብዬ ማለት ነው ብዬ ስለው እውነት ክልኩ ተስቶኝ አንተ እኮ ጥሩ ሰው ነህ ብዬ ካልኩት ወይ ያለቅሳል ወይ እሪ ነው የሚል።
ለምን እንዲህ ትለኛለህ ምናምን እንደሚል ይሄ ምን ይባላል? ትሕትናሰ ምድሪት ያለ ትሕትና ምንድን ነው? መሬት ቢረግጡ ረገጡኝ ይላል። በቃ ሁለተኛ ነገሩ የሚገርመው ነገር ፍቅር። ለምሳሌ መንገድ ላይ ሲያልፍ የሆነ ነገሩ ናችሁ የሆነ ነገር ሄዶ ሲያለቅስ ነው የሚያደርግ ስለእናንተ። እኔ አንድ የፍቅር መገለጫ ልንገራችሁ። እኔ ከቅዱሳን ሁሉ የሚያስገርመኝ ደብረ ሊባኖስ ውስጥ ስሙ አልተያዘልኝም፣ ድሮ የተጠና ታሪክ ነው። አንድ ቅዱስ ነበረ ደብረ ሊባኖስ ታውቃላችሁ አይደል? ሸዋ ንገሩኝ። እና ከገዳሙ መግቢያ ላይ አንድ ቅዱስ ቆሟል። አለባሌ ልብስ የለበሰ ነው። ከፊቱ ላይ ብዕርና ብራና አለ፣ መቃና ብራና አለ። ባዶ ነጭ ብራናና መቃ ማለት ነው። አንድ ሰው ሲገባ ደህና አደሩ ይላል። እግዚአብሔር ይመስገን። ቀጥታ አንድ ጥያቄ ነው የሚጠይቅ። እስቲ ኃጢአትህን ንገረኝ፣ እስቲ ኃጢአትሽን ንገረኝ። የኔ አንተ ብጤ ወፈፌ እንደሆነ ምን ይላል ደግሞ ይሄ ነው ይላል። አሁን መንገድ ላይ ጠብቆ አንዱ ቸሩ መድኃኔዓለም በር ላይ እስቲ ኃጢአትሽን ንገረኝ ብለሽ ምን ይላል ነው ምን ይላል? ጅል የሆነ እንደሆነ ምን አባቱ ብሎ አልፎ ይሄዳል። ልባም ሰው የሆነ እንደሆነ አባቴ ያዝማ እንዲሁም ዋናውን ልንገርህ ያዝልኝ ይለዋል። እሺ ጻፍ ያደርጋል። በልደነዋል ብሎ ያሰናብተዋል። ያ ሰው ከገዳሙ ገብቶ ሳይወጣ እንባውን ማውረድ መስገድ፣ እያለቀሰ መስገድ፣ ጌታ ይቅር በለው እያለ። እግዚአብሔር ይቅር እንዳለው የሚያውቅ መቼ ይመስላችኋል? ብራናው ተፍቆ ነጭ ይሆናል። በራሱ ጊዜ ብራናው ወደ ነጭነት ሲመለስ ተመስገን የጻድቁ አምላክ ይቅር አልከው፣ ደግሞ ሌላ ሰው ይጠብቃል። ደህና ዋላችሁ። እንዲህ የሚያደርጉ ቅዱሳን ያሏት ሀገር ቤተ ክርስቲያን ዛሬ ፍቅር ላይ እንጫወትበት። ሁለተኛ ነገር ደግሞ አንዱነት ወቁ። አንድ ደቀ መዝሙር ከጉባኤ ቤት ተልኮ ይሄዳል። መምህሩ ይልኩታል። ደህና ዋላችሁ። መምህሩ እንዲህ ካለ ቦታ እንዲህ ያድርገና ብሎ ይልኩታል። መንገድ ላይ አሕዛብ ክርስቲያኖችን ሲያሰቃዩቸው ደረሰ። ከዚህ የሚበልጥ ምን አለ ብሎ የመምህሩን መልእክት ትቶ ገባ ወደ ሰማዕትነቱ። ታረደ ከእነሱ ጋር አብሮ። ኋላ አንድ ክርስቲያን ሲመጣ የነዚህ የሰማዕታት ስጋቸው እንዲሁ ተዘርግቶ መሬት ላይ የነዚህን ሰማዕታት ስጋ መሸከፍ ጽድቅ ነው ብሎ ሰብሰብ አድርጎ አንድ የተከበረ ስፍራ ላይ አስቀምጧቸው ሄዶ በሚቀጥለው ቀን መጥቼ እጅ ነሳቸዋለሁ ብሎ ቢመጣ ከነዛ ሁሉ የዛ ደቀ መዝሙር ስጋ ለብቻ ወጥቶ እንደገና ፀሐይ ላይ ተሰጥቷል። ወይኔ ትናንት ረስቸው ነው ብሎ እንደገና አስገብቶት ይሄድና አሁን ማግስቱ ሲመጣ ወጥቶ ተሰጥቷል። ኋላ ሱባኤ ገባ። ጌታዬ ምን ነው የዚህን ሰው ሰማዕትነት አልወደድክለትም ቢለው፣ ሰማዕትነቱንም ወድጃለሁ፣ ነገር ግን መምህሩ ካሁን መጣ እያሉ እየጠበቁ ነው እና በእሳቸው ምክንያት ነው። ፈቃድ መጠየቅ ባይልኩት ኑሮ ጥሩ ነበረ፣ ግን የተላከበትን ማድረሱ ይቀድም ነበረ። ለዚህ አይደለም መታዘዝ ከምን ይበልጣል? ኋላ ይሄ ሰው ምን ያደርግ ጨነቀው። እየሮጠ ሄዶ መምህሩ ካሉበት አባቴ አቤት፣ ኧረ እባክዎ ይኸው እንዲህ ያለ ነገር ተፈጠረ፣ ፈጣሪን ብጠይቀው እንዲህ አለኝ፣ ምን ይሻላል እባክዎ ብሎ አላቸው። ኧረ ፈቅጄለታለሁ፣ ሰማዕትነቱን ፈቅጄለታለሁ። ተመልሶ ይመጣ ስጋውን እሱ ሳያስገባው መልሶ ሰማዕት ገብቶ አገኘው። ደህና ዋላችሁ። ማስታወስ አለብን። መታዘዝ አንዱ የፍቅር መገለጫ ነው። ለኃጢአት አይደለም የምንታዘዘው፣ ለመልካሙ ነገር ሁሉ። በተለይ ለአበው መታዘዝ ጥሩ ነው። ከሕግ ከስርዓት የሆነውን መታዘዝ ጥሩ ነው። ስለዚህ የመጀመሪያው ነገር። ሁለተኛ ነገር ፍቅር መገለጫው ደህና ዋላችሁ። ፍቅር ያስታግሳል። ምን ማለት ነው? ትዕግስት ከሌለ ፍቅር እንዴት ታውቀዋለህ ነው እኮ። አያችሁ፣ ፍቅርን ለማግኘት ብዙ ግብአት ያስፈልገዋል። ፍቅር ያስተዛዝናል አለ። ለሰው ካላዘንክ ፍቅርን አታውቀውም ማለት ነው። ፍቅር አቀናና ማለት የሚቀና ሰው በሌላው ሰው የሚቀና ሰው ፍቅር አለው የለውም። ፍቅር አያስመካም አያስታቢም አለ አይደለም። ትዕቢተኛ ሰው ፍቅር አለው የለውም። ብቻዬን ይድላኝ አይልም ይላል። ይኸውልህ እቤት ድሃ ተርቦ እያለ ብቻህን ቁጭ ብለህ ስትበላ ምን ፍቅርን ታውቃታለህ? ይህንን ሲነግረን ነው። ሶስተኛው ክፍል ግን ምን ይነግረናል? እኛ በጣም ትልልቅ ጸጋ ናቸው የምንላቸው በትንቢት መናገር፣ እውቀት የመሳሰለው ነገር በሙሉ ያለ ፍቅር ዋጋ እንደሆነ ሲነግረን እነዚህ ሁሉ ይሻራሉ አለ። ለዘላለም የሚኖር ፍቅር ነው። ታዲያ አሁን የመጨረሻ ማጠቃለያችን የሚሆነው ሰዓታችንን ስለፈጀን ምን እናድርግ ነው? ወይነ ምን ተንግበር? ወንድሞቻችን እህቶቻችን ምን እናድርግ? እስኪ ፍቅር እንዲኖረን የምናድርግ በእያንዳንዱ በሶስቱም ክፍል የመጣ ነው። የመጀመሪያ ስራ ምንድን ነው? ትሕትና እንዲኖረን፣ ትዕግስት እንዲኖረን፣
ጸሊአ ነዋይ ወይም መንኖ ጥሪት እንዲኖረን ማንን እንለምናል? ንገሩኝ። እግዚአብሔርን እንለምን። አንደኛው እሱ ነው። ዘወትር ጌታዬ እባክህ ተፋቅሮን። ምክንያቱም መጨረሻ ምንድን ነው የሚለው? እምኩሉ ይሄይስ ተፋቅሮ፣ ከሁሉ ምን ይበልጣል አለ? ደህና ዋላችሁ። የዴጌ ጻድቃንን አታውቋቸውም? አክሱም ያለው 3000 ማህበሮች ተሰብስበው ስብሰባ አደረጉ። ምን እናድርግ አሉ። አይ ከሁሉ ፍቅር ይበልጣልና እንፋቀር፣ የፍቅር ኑሮ ነው፣ አንድ ማዕድ እንመገብ፣ አጋፔ ይባላል አይደለም? እንደዚያ ብለው አሉ። ያችን የወሰኑ ቀን መድኃኒታችን ክርስቶስ የኔ ቢጤ መስሎ ማህበረተኛው አይደል? 3001ኛው ነው። ይኸውላችሁ በማህበራትም በሰንበት ትምህርት ቤትም የሚበልጠው ምንድን ነው? ፍቅር ነው እኮ። ፍቅር የሌለው መዝሙር ምን ያደርጋል? ፍቅር የሌለው ስነ ጽሁፍ ምን ያደርጋል? ፍቅር የሌለውን የወጥቼ የምለፈልፈው ስብከት ምን ያደርጋል? ምን ያደርጋል? ቅድመ እግዚአብሔር መድረስ አይደለም መክዳኑ ወጣረው በምን አልፎ ይሄዳል? ስለዚህ ፍቅር ምንድን ነው? ባልንጀራን መውደድ። ባልንጀራን ከወደድክ ማንን ወደድክ? ባልንጀራን መውደድ ማለት ግን የእሱን ፍላጎት ማሟላት አይደለም። ደህና ዋላችሁ። መጥቶ የሲጋራ ሱስ ያለበት ሰው ወይም ይሄ ቤቲንግ የሚባል ሀገሩን በሙሉ የጨረሰው እሱን አይደል? በነገራችሁ ላይ አንዳንድ ሀገራት በፓርላማ ደረጃ አግደውታል። እኛ ሀገር ላይ በጣም ተበላሻል። ጎንደር ውስጥ አንድ ታሪክ አለ። አንድ ሰው ቁማር እየተጫወተ ያለውን ሀብት በሙሉ ተበላ። መጨረሻ ማንን ያስይዞ የተቋመረ ይመስላችኋል? ሚስቱን። አስባችሁታል? ዛሬም ከዚህ ደረጃ እኔ ያውቃለሁ። በቅርብ የምናውቃቸው ሰዎች አሉ ሀብት ንብረታቸውን ይሸጡ በዚህ ቤቲንግ በሚባል ቁማር። አስቡት። እንደ ሀገር በቁም ውድቀታችን ነው። ትንሽ ቅራቅንቦ ሳንቲም ስላለው ያን ሳንቲም ለማግኘት የሰው ሕይወት ሲበላሽ ይውላል። ቀን ሲወጣ እግዚአብሔር ያደረበት ሰው ሲመጣ ተስፋ አረጋለሁ መጀመሪያ ከሚያገዳቸው ነገሮች አንዱ ቁማር ይሆናል ብዬ ተስፋ አረጋለሁ። ለምን? ቁማር ያለበትን ሰው አስረ ካላስቀመጥከው ምንም ልታደርገው አትችልም። ልብሱን አልቆ ሽጦ ራቁትን መቋመሩ አይቀርም። ችግር ነው። አንድ ሰው ሲጋራ አማረኝ ስላለ እገዛለታለሁ። ይሄ ፍቅር ነው አይደለም። ፍቅር ማለት ለዚያ ያ ሰው የሚፈልገውን ሳይሆን የሚያስፈልገውን ማድረግ ነው። እቺ እንዳትረሱ። ደህና ዋላችሁ። የሚፈልገውን ሳይሆን ተናገሩ። በቃ ቢጠይቅም ባይጠይቅም የሚያስፈልገው ነው። ከሁሉ የሚቀድመው ግን እርስ በርስ አንዱ ለአንዱ መጸለይ ነው። ከሁሉ የሚቀድመው አንዱ ለአንዱ መጸለይ ነው። ፍቅር ማለት እሱ ነው። ደግሞ አንዳችሁ ለአንዳችሁ ስትጸልዩ ስለማይታይ የማይታይ በጎ ነገር እኮ ጥሩ ነው። ያ ሰው ሊጠላ ይችላል ወይ ይጠላኛል ብሎ ሊያስብ ይችላል። አንተ ግን ትጸልይለታለህ፣ ወደ እግዚአብሔር ታመለክትለታለህ። ስለዚህ ሁለተኛ ይህን ነው። አንደኛ መጸለይ ነው። ሁለተኛ ነገር ፍቅር ማለት ሰዎች የሚፈልጉትን ነገር ሁሉ ማድረግ አይደለም ነው። እግረ መንገዱን ግን እንለማመደው። ለዚህ ሳምንት ብቻ ሳይሆን በአጠቃላይ እንለማመደው። ፍቅርን መለማመጃ ጌታችን እኮ አስቀምጦናል። 6 ሕግጋት የተራቡትን እናብላ በሞቴ ልብስ አምጡ ተብሎ 3 ሰው ነው ያመጣ ነው 2 ሰው ነው ያመጣል። ይህችን ትምህርት ሰምተው አዲስ አበባ ያሉ ሰዎች ስንት ሻንጣ ነው የላኩ? 3 ሻንጣ። እንግዲህ እዛ ያሉ ሰዎች እናንተ እዚህ ደንቆራችኋል እንዳልል ሰማላችሁ አይደል? እንዴት ዋላችሁ? ትዝ አለኝ አንድ ነገር። አንዱ ምን ሲል ሰማሁት፣ እየተቸኝ ነው፣ በደንብ አድርጎ እያቀመሰኝ ነው። እኔ እኮ የሚገርመኝ ቁጭ ብሎ የሚማሩ ሰዎች ነው የሚያስገርሙኝ። ቁጭ አድርጎ ሲሰድባቸው ነው የሚለው። ተርፊያችኋለሁ። ስሜን እያጠፋ አይደል? እንዴት ዋላችሁ? ጅል በሉ እስቲ። አዎ ነኝ። አይ እሱ እንዳለው ከሆነ ብድራት መልሶ ብዬ ነው። አሁን አስቡት፣ ምክርና ተግሳጽን ቅድም ነገርኳቸው። አንተ እኮ ግማሽ እብድ ነህ አለኝ አይደል? እውነቱን ነው። በቃ እውነቱን ነው። ምን ይምጣ? ሀቅ ነው። ትሰማላችሁ? አትሰሙ? 6ቱን ሕግጋትን ሞክራቸው። አሁን በአብይ ጾም በሞቴ የተራበ ሳያበሉ የተጠማ ሳያጠጡ እንዴት ያለ ጦም ነው! እንኳን ቅድመ እግዚአብሔር እንዲሁ እንዴት ነው? የት ነው የሚደርስ ይሄ ጦም? እስቲ እንደ በሞት የተራበና ብላ ከእንጀራው ቆረስ አድርጎ ከእንጀራው ቆርሶ ከልብሱ ቀዶ ወይም ቀንሶ ከውሃም ቀድቶ ካላጠጡት ምን ይህ እኮ ነው ፍቅር። ሌላ ምን ፍቅር አለ? መነሻው ነው። ወደ መድረሻው ስንሄድን ከዚህ በላይ አንሄድበትም። ሌላ ጊዜ ፍቅር የሚል ክፍል 2 ትምህርት በዚህ ጾም ሳይሆን በሌላ ጊዜ እንመለስበት ይሆናል። ከዚህ በላይ አንሄድም። ከዚህ በላይ አንሄድም።
ለምን እችኑን ሞክር። አሁን የተነጋገር ነው እንዳትረሱ። አንደኛ ዘወትር እግዚአብሔር ምን እንዲሰጠን መለመን፣ ፍቅርን እንዲሰጠን። ሁለተኛ ነገር ፍቅር መገለጫው ሰዎች የሚፈልጉትን ማድረግ አይደለም፣ የሚያስፈልጋቸውን ነገር ነው። ግድ የማይጎዳቸውን በተለይ ነፍሳቸውን የማይጎዳ ነገር። ሶስተኛው ልምምድ ነው። ዘወትር እነዚህ 6ቱ ነገሮች ከተለማመድን ፍቅር ማለት ጎዳናው እርሱ ነው። የፍቅር አምላክ ፍቅሩን ያሳድርብን። እርሱን መውደድ ባልንጀራን መውደድ ይስጠን መድኃኒዓለም። የንጹሐንን በረከት ያሳድርብን። ለምስጋና እንነሳ።